ሄርሜላ አብርሽዬ እባክህ ነይና በርዶኛል፣ እባክህ አጠገቤ ይሁንልኝ እያለች እንግዲህ ለአብርሃም በድጋሜ ዘፍናለታለች ማለት ነው። እንግዲህ አለባበሷ ደግሞ ያው ዛሬ ይለያል ትላላችሁ አንቺ እናንተ። እቺ ልጅ ለከ ቆንጅዬ ነች እንዴ እንደዚህ ትላላችሁ። ከሩትዬ ጋር ባትወዳደርም ማለት ነው። እና እነዚህ ሰዎች እውነተኛ ተዋደው እውነተኛ ፍቅረኛ ማቾች ከሆኑ አብርሃም ትላንት እውነት አፈቅርሻለሁ እውነት ካላት ማለት ነው እና ከንፈር ለከንፈር ይሳሳሙና ከዛ እውነተኛ ፍቅራቸው መሆኑን ያሳዩን። ከዛ እኛም እውነት ነው ድራማ አይደለም ብለን እንመን በቃ። ከዛ በኋላ እናምናለን። የምሬን ነው ማለት ነው። ምክንያቱም እነዚህ ልጆች ሚዲያ ላይ ይሳሳሙ፣ በቃ ከንፈር ለከንፈር ይሳሳሙ ብንል አሁን መቼም አይሳሳሙ። ምክንያቱም ሄርሜላ ብትሞት አስመውም እርግጠኛ ነኝ ማለት ነው። ድራማ ስለሆነ ማለት ነው። እሷም የራሷ ህይወት አላት። አብርሃም ትዳርና ልጅ አለው እንግዲህ እኛ እንደምናውቀው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ነኝ እኔ ያለው ፈጣሪ እየተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ዛሬ ደግሞ አብርሃምና ሄርሜላ እንግዲህ አልተቻሉም ማለት ነው። በቲክቶክ በቃ ቲክቶክ ተጨናንቋል ትላላችሁ እንግዲህ ነይ በሳኔ ነይ በሐምሌ ብርድ ነው ምናምን በቃ አዲስ አበባ ሰሞኑን ደግሞ ዝናብ በጣም እየዘነበ ነው አሉ ሳይሆን ነው እየዘነበ ነው ማለት እዛ ያሉ ሰዎች እየነገሩ ነው። እና እንግዲህ ዛሬ ደግሞ እንደዚህ መጥቷል ማለት ነው። ዝናብ እየዘነበባት ምናምን እንዴት ነው ያማረባቸው እናንተ። ጉድ እኮ ነው ጉድ እኮ ነው። ትላንትና ማታ ነው ቪዲዮ የሰሩት። ማታ ነው እንግዲህ ቪዲዮ የተሰራው። ትላንት ተጣሉ፣ አፈቅርሻለሁ አላት። ከዛ በኋላ ቪዲዮ ተሰራ ማለት ነው። አቤት 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 ወይኔ ከዓይን ያውጣችሁ። አብርሃም እንግዲህ እውነት የምትወዳት ከሆነ ከንፈሯ አሳማት። እንግዲህ ከጉንጩና ከአንገት የዘለነ እንግዲህ አንገቷ አስማ ስለማታውቅ እስቲ ሳማትና እውነተኛ ፍቅርን በተግባር አሳየን። ከዛ የኛም እንመንና ልባችን እረፍ ይበል። ሩትዬ ሚስቲ ከሌላ ሰው ጋር የራሷን ህይወት ጀምር ተለያይታችኋል ብለን ካመን በኋላ ማለት ነው።